በቃ የሆነ ላንቺ ገሪፋ ይኖረዋል። ገባችሁ? አንዳንዱ አንቺ በላክሽው ዝም ብሎ በቃ ያችኑ ድርግም አድርጎ ዝም የሚል አለ ማለት ነው። አንዳንዱ ደግሞ ከቤተሰብ የሚመጣ እንጨት ላግዛት ለልጅ የሚል አለ ወደ ከተማ ማለት ነው። እና በእርግጥ ከከተማ ስራ የገጠር ስራ ይቀንሳል። ገጠር የተሰራ ቤትና ከተማ የተሰራ ቤት በጣም ነው ልዩነት ያለው ማለት ነው። እና ለልጄ በከተማ እየሰራች ነው እንጨት ላግዛት፣ የጭቃ ማብኪያ እንኳን ላግዛት የሚል አለ። ግን ብዙ ቤተሰብ ላግዛት አረብ ሀገር ላለ ሴት ኢትዮጵያ ያለ ሰው ላግዛት አይልም። ይሄ ምንም የታወቀ ነው። እውነት እንኳን አይደለም ቤተሰብ ባሎች ራሱ ሚስቴ እንዲመጣልኝ በሰዓት እሷ እኮ እዛ ተሞላላት ትመጣለች፣ ተተሳካላት ትመጣለች፣ እሷ እንዲትመጣ እኔ ያለውን ነገር እዚህ አግዛታለሁ የሚል የለም ማለት ነው። ተዛ ልከው እሰራዋለሁ ነው የሚል። ሰላላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ። ዛሬ ደግሞ የእናንተን ጥያቄ ነው ይዤ የመጣሁት። በእርግጥ ጠይቃኝ ነው እህታችን ማለት ነው። 600 ሺህ ብር አለኝ ቤት ሰርቶ ከቆርቆሮ ውጭ አስመርጎ ይበቃኛሎች ወይም አስገርፎ ነው ያለችው። አስገርፎም አስመርጎም አስገርፎ ማለት ነው። እና በዚህ ላይ እስኪ እንወያይበት ማለት ነው። አንዳንዴ ቤት እንሰራ ማለት ነው። እኔ የምሰራው ቤት ወይም እናንተ የሚሰሩት ቤት የሁላችንም የተለያየ ነው ማለት ነው። የተለያየ ስለሆነ እቺ ልጅ አሁን 50 ቅጠል ሊሆን ይችላል፣ 60 ቅጠል ሊሆን ይችላል፣ 70 ቅጠል ሊሆን ይችላል፣ እስከ 90 ቅጠል 100 ብዙ ቅጠል የሚሰራ ሰው አለ። ስለዚህ ለዚህ 600 ሺህ ብር በእርግጥ በጣም ብዙ ሰዎች እንትን ሰጥተውበታል ማለት ነው። ኮሜንት ሰጥተውበታል። እና እውነቴን ነው የምላችሁ እዛ ሆነን በጣም እናስባለን። ይሄ ይበቃሉ። ዋናው ዓላማ ብሩ ሊበቃት ይችላል ማለት ነው እህቶቼ። ግን ሲመጣ ሲደርስ ከቦታ ባንክ ቤት ገና ቤተሰብ ሊያወጣው ሲሄድ ወጡ ይጀምራል ማለት ነው። ወጡ ይጀምራል። በዛን ሰዓት ነው በቃ ማውጣት የሚጀመረው ማለት ነው። ለትራንስፖርት ያወጣል ለእግሩ ማለት ነው። እዛ ባንክ ቤት ቆይቶ ይመለስ ያ ብር ወጥቶ እዛው ለሆነ ነገር ያጠፋዋል ማለት ነው። ዋናው አንድ ሰው ቤት ያሰራ አያያዝም ይወስናል፣ ቤተሰብ ይወስናል። ገባችሁ? እኛ አያችሁ እዛ ሆነን 600 ይበቃዋል ወይ 700 ይበቃዋል እናብሰለስላለን አይደል እንዴ? ግን እዚህ ያለ ቤተሰብ አያብሰለስልም። እሷ ትልከዋለች፣ ቤት ሊሰራ ነው፣ ሊጀመር ነው፣ ይላካል፣ ብሩ ይጀመራል፣ አለቃ። እኛ ግን ይሄን ያህል ለቆርቆሮ፣ ይሄን ያህል ለሚስማር፣ ይሄን ያህል ለአሸዋው፣ ይሄን ያህል ለጭቃው፣ ይሄን ያህል ለጉልበት፣ ለሰው ጉልበት በቃ ማስመጫ በቃ በጣም ብዙ ነገሮች አሉ። ማስቆፈሪያ እንኳን አይደለም አገራችን ብሎኬት ታልሆነ ለቤት መስሪያ ግዴታ ቢገረፍም መጀመሪያ በጭቃ ሆኖ ነው። በጭቃ ይመረጋል። ከዛም በኋላ ጭቃው ተደረቀ በኋላ እንደገና ሽቦ ይገዛል፣ ሽቦ ይለጠፋል። ሽቦ የራሱ ሆነ አለ የግርፍ ማለት ነው። ያንን አስደረገው እንደገና ሌላ ነው እህቶቼ። አንድ ግርፍ፣ ሁለት ግርፍ፣ 3 ግርፍ አለ። ስለዚህ ያ ነገር ስላለ እኛ ይበቃናል 1 ሚሊዮን ብር ይበቃናል ወይም 500 ሺህ ብር ይበቃናል ብለን እናብሰለስላለን፣ እናስባለን። ግን ከዛ ሲጀመር ገና ወደ ባንክ ቤት ሊወጣ ብሩ ሲከድ ወጪ ይጀምራል ማለት ነው። መበካከኑ ይጀምራል። እኛ እንዲቻርገን ብንጨብጣትም እዚህ ያለ አንደኛ ኑሮውም እንዲያስመነዝራችሁ ይሆናል ማለት ነው። ሰዎቹን ብቻ ሳይሆን ኑሮው ራሱ ከቦታ ቦታ ስትንቀሳቀሱ ከባድ ነው። በተለይ አሁን ላይ እውነት ቤት የምትሰሩ ሰዎች ጥናቱን ይስጣችሁ እና ሁሉም ነገር ነው አሁን የጨመረው ደግሞ ያው የቤንዚን መጥፋት ነው። ስለዚህ እህታችን 600 ሺህ ብር ይበቃኛል ነው ያለችው። ቆርቆሮ አልሰራም ቤቱን አስጀምሮ እንዴት መሰላችሁ? ቤቱ ይሰራል፣ ቆርቆሮ አትገዛም፣ ሚስማር ይገዛል፣ ይቦካል ጭቃ። እንደገና ቤቱን ያስገረፍልኛል ወይ ነው የምትለው። ላያስገረፍልሽ ይችላል፣ አያስገረፍልሽም፣ ቤቱን አያስገርፈውም። ግን እንጨቱን ገዝታ ቆርቆሮ ስላላት ማቆም ትችላለች። አንድ ውሃ ልክ ለማንተን ለማለት ውሃ ልክም እኮ ግዴታ እናሸዋሉ እነ ሲሚንቶ አሉ፣ ብዙ ነገር አለ ማለት ነው። ስለዚህ አሸዋ ሲሚንቶ ስለሚያስፈልገው ጢጠር አለ፣ ብዙ ነገሮች አሉ ማለት ነው። ይሄ ኩረት ነገር ከታች ሱብሃን ቤት ማትሰራ ከባድ ነው እውነት። መቼም አረብ ሀገር ሆነን ያው ብዙዎች ምን አስፈላጊ እንደሆነ የማያውቁ ይኖራሉ ብዬ ነው ይሄን ነገር እንትን እምለው ማለት ነውና 600 ሺህ ብር በእርግጥ የቤቱ ሁኔታ ብዙ ቤት ያኔ ብዙ ቅጠል
ሊሆን ይችላል ቆርቆሮ ማለት ነው። 70 ቅጠል 80 ቅጠል የሚሆን ከሆነ 600 ሺህ ብር ምንም አይሆን እህቴ፣ ምንም ማለት ነው። ግን ጽናቱን ይስጥሽ። እኔ ያው ሊያስፈራራሽ ወይም አይደለም ማለት ነው። ግን ያው ቤተሰብ ጨብጦ ወይም እንጨቱን አለ አይደለ ቤተሰብ በቃ የሆነ ለአንቺ ገደፋ ይኖረዋል። ገባችሁ? አንዳንዱ አንቺ በላክሽው ዝም ብሎ በቃ ያችኑ ድርግም አድርጎ ዝም የሚል አለ ማለት ነው። አንዳንዱ ደግሞ ከቤተሰብ የሚመጣ እንጨት ላግዛት ለልጅ የሚል አለ፣ ወደ ከተማ ማለት ነው። እና በእርግጥ ከከተማ ስራ የገጠር ስራ ይቀንሳል። ገጠር የተሰራ ቤትና ከተማ የተሰራ ቤት በጣም ነው ልዩነት ያለው ማለት ነው። እና ለልጄ በከተማ እየሰራች ነው እንጨት ላግዛት፣ የጭቃ ማብኪያ እንኳን ላግዛት የሚል አለ። ግን ብዙ ቤተሰብ ላግዛት፣ አረብ ሀገር ላለ ሴት ኢትዮጵያ ያለ ሰው ላግዛት አይልም። ይሄ ምንም የታወቀ ነው። እውነት እንኳን አይደለም ቤተሰብ ባሎች ራሱ ሚስቴ እንዲመጣልኝ በሰዓት እሷ እኮ እዛ ተሞላላት ትመጣለች፣ ተተሳካላት ትመጣለች። እሷ እንዲትመጣ እኔ ያለውን ነገር እዚህ አግዛታለሁ የሚል የለም ማለት ነው። ተዛ ልከው እሰራዋለሁ ነው የሚለው። ስለዚህ ያ ነገር የማይሆን ከሆነ ሊያስፈራራሽ ሳይሆን አይገርፍልሽም። እጭቃው ድረስ ሊያካገድሽ ይችላል። እጭቃው ሊያስመረግልሽ ይችላል። ግን ማስገረፍም ይችላል ወይ ነው ያለችው እህታችን። እንግዲህ አያስገርፍም። እውነቴን ነው። ለማስገረፍ ብዙ አንዴ አሁን እኮ እስከ 50 ሺህ ብር ነበር፣ እስከ 67 እየሆነ ነው አሁን ማለት ነው። ድንጋው አንዱ መኪና ድንጋይ ማለት ነው። እንደገና ሸዋለ፣ አንድ መኪና ሸዋለ። እንደገና በቃ ቢያንስ ለአንድ ቤት አንድ ይበቃል ይመስለኛል። ለአንድ ቤት አንድ ይበቃል። በእርግጥ እኔ ውሃ ልክ አሰርቼ እኔ በዚህ ላለሁበት ቤት እኔ ብዙ አላጠፋሁም። ገባችሁ? ማፍረስም ስለምፈልግ ማለት ነው። ግን ውሃ ልክ አሳስሬያለሁ ዲብ ማለት ነው። እንደዚህ ዲብ ላይ ሆኖ ሲገዛ ቦታው ለዛ ሁለቴ ነው ድንጋይ፣ ሁለት መኪና ድንጋይ ነው የመጣው ማለት ነው ለዲቡ ማሳሰሪያ። ስለዚህ በዛን ሰዓት ራሱ እኔ እስከ 29 ሺህ 30 ሺህ ነበረ ማለት ነው የመጣው ድንጋው የዛሬ 3 ዓመት። አሁን ላይ ግን በጣም ጨምሯል፣ በጣም ማለት ነው። አሁን እስከ 70 ሺህ ብር ነው የሚሆነው። በእርግጥ የአካባቢ እኔ ወሎ አካባቢ ተወንኩኝ፣ ሌሎቹ ደግሞ ስልጤ፣ ጉራጌ ብዙ ነገር አለ። እነዛ አካባቢ ሊቀንስላቸው ይችላል ማለት ነው። እና 600 ሺህ ብር እስከ ጭቃው ድረስ ሊሄድሽ ይችላል። ገባሽ? ግን ያስገርፍልኛል ወይ ስለሆነ ላያስገርፍልሽ ይችላል። ላያስገርፍልሽም፣ ይሄ ምንም ጥርጥር የለውም ማለት ነው። ያው ግን ቆርቆሮ አለኝ፣ ቆርቆሮ አይገዛም ብላለች። እንግዲህ ቆርቆሮ ተገዝቶ ሚስማርም የማይገዛ ተሆነ ብዙ ነገሮች አሉ። አንድ ቤት መስራት ወላሂ ከባድ ነው፣ ቶቼ ከባድ ነው። ግን ጥንካሬ ያስፈልጋል። በተለይ ያው አሁን ላይ ደግሞ ያው ምንዛሬም ስለጨመረ፣ ምንዛሬው ለእናንተ ብዙ አልጨመረም፣ የኑሮ ውዴታ ነው እንጂ የጨመረው ምንዛሬው ብዙ አይደለም። እኔ አሁን ለታ እህቴ ብር ልትልክ አስባ በጣም ወርዶ ነው ብሩ የተላከው ማለት ነው። እውነቴን ነው ማለት በረካሽ እና በተለይ የሳዑዲ ብር በጣም እየወረደ ነው ማለት ነው። እና 600 ሺህ ብር መቼም ያው ካለሽ ማስጀመር ትችያለሽ። እውነቴን ነው ማለት ያኔ እየሰራሽ ለመጨመር ማስጀመር ትችያለሽ። በእርግጥ የሚያሰራው ሰው ይወስነዋል ብዬሻለሁኝ። ግን ማስገረፍ አያስገረፍልሽም። እግርፎ ላይ ትደርሽላቸዋለሽ። እግርፎ ላይ ደግሞ የወር ደመወዝሽ የ2 ወር ቤት ይሰራ ደግሞ ተበዳደሩ። አረብ ሀገር ያላችሁ እህቶች በአማና እንደዚህ ዘመር ከሆናችሁ እየተበዳደራችሁ መስራት አለባችሁ። ለወደፊት እኔ እሰራለሁ ታልኩኝ ዘንድሮ የአንደኛችን ቤት ወይም የእህቴ ቤት ወይም በቃ የአጎቴ ቤት መሰራት አለበት። እንደዛ ብላችሁ የምታስቡ ከሆነ ቤት ይሰራል። ግን እኔው ልኬ እንኳን አይደለም ቤት ማሰራት፣ ዛሬ ቤት ማሰራት ይከብዳል። ቤት መግዛት ይሻላል መሰለኝ። እንዲያው ገባችሁ? ቤት ተማሰራት ቤት መግዛት ይሻላል። አንደኛ ያኔ ታውቁታላችሁ። ቤት ግን ማሰራት በየቀኑ ነው። በቃ ወጩ በየቀኑ ሰው በተንቀሳቀሰ ጊዜ ተቦታ ቦታ በሄዱ ጊዜ ዛሬ የሚስማሩት ዛሬ ቀንሱ ከሆነ ነገ ጨምሮ ይገኛል። ስለዚህ ያ ነገር ቤት መግዛት ይሻላል እንጂ ማሰራት በጣም ከባድ ስለሆነ እንግዲህ እናንተም አላህ ጥናቱን አላህ ይስጣችሁ። ያው የርከስን ሀገራችንን ሰላም አላህ ያርግልን እና እህቴ ቤቱን ያስቆምልሻል። ቆርቆሮ ታልገዛሽ እንጨት ሚስማር ምናምን በቃ እንደዚህ ጭቃ ነገሮችን የወዛደር የምን የጭድ ምናምን ይሄ ጭድ ምናምን ምንም አይቀርም። የቤት ውስጥ ማለት ነው። የጭድ ያለ የምን አለ እነዛን 600 ሺህ ብር ሊያሳካልሽ ይችላል። የሆነ ሰውዬ ቤት 70 ቅጠል አለመሰለኝ 70 ቅጠል ለማቆም ብቻ አልታሰረም፣ ማቆሚያ ብቻ 600 ብር ወስዶብኛል ብሏል ማለት ነው። 600 ብር ገባችሁ? ምንድነው ይሄ ስሙ እንትኑን ምንድነው አሸዋውን ምኑን ገና ነው ግን ለማቆም በቃ ለማቆም ያኔ አንድ ቤት ሲቆም ስንት ነው የሚፈጀው? በቃ ያንን ማለት ነውና
ለድንጋው ለምኑ ገና አላዋጣሁም። ግን አሁን ቤቱም ታይታሰር ምንም ሳይል ለእንጨት ለሚስማር ለማጓጓዣ ለምን ለማስቆፈሪያ በቃ እንደዚህ አድርጎ 600 ብር 7 ቅጠል አስቆሞልኛል ብሏል ማለት ነውና ይሄን ነገር ያደርጋል። ግን ተዛ ውጭ ይሄ 600 ብር ባያስገርፍልሽ እስከ ጭቃው ድረስ ይሃድሻል። እህቴ በርቺ። እንደዚህ የምትበረቱቶች እውነት ጥናቱን ይስጣችሁ። ከባድ ነው ብቻ ያኔ ደስታም ነው። ቤት መስራት ደስታ ነው፣ ክብር ነው። እህቶቼ አረብ ሀገር ሆናችሁ ቤት መስራት ማለት ለእናንተ ትልቅ ክብር ነው። እንኳን አይደለም ባይጨረስ ራሱ የሆነ ነገር እንኳን ሆናችሁ ብመጡ ቤት ካላችሁ ቤታችሁ ብታመላችሁን ቻል በቃ የሰው ቤት የሰው ነው። ለምን የእናትሽ የመያ አይሆንም? እሺ ለቤትሽ መጥተሽ ግብት ሲጀመርኛ እዛ ኑረን ትንመጣ አማላችንም ምናችንም ተበልሻሽቶ ስለሚመጣ ማለት ነው። መጥታችሁ ቤታችሁ ግብት ትትብ ለምን አይጨረስ በቃ አይጨረስ። የሆነ ነገር እንኳን ወይ በቃ የሆነ ነገር አለ አይደል መዳሞች ጋር ስንኖር ወይም መያዝ አለ አይደል ሆነ ችግር ተፈጥሮ ወደ ሀገራችሁ ስገቡ እቤታችሁ ስገቡ በጣም ደስታ ነው ቶች። ስለዚህ እናታችሁ ቤት ተመገቡ፣ ራሳችሁ ቤት ብትገቡ ነው የሚሻለው። ቤትን አስጀምሩ፣ ስሩ ነው የምለው እኔ። ቤት ስሩ፣ እውነቴን ነው የምላችሁ ማለት ነው። እንዲያትታለሉ አሁን ላይ ዙሮ ብዙ ተሚታለል ቀንሷል፣ የሚታለ ሰው ቀንሷል ማለት ነው አሁን ላይ። እና ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሚሆናችሁ ሰብስክራይብ አድርጉኝ፣ ላይክ አድርጉ። ቪዲዮውን ትጀምሩ ላይክ አድርጉልኝ የኔ ውዶች። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።